ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ$5 እስከ $20,000 መላክ ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አደፊም 95.1 ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። የላሚን ያማልን ጉዳይ እንመልከት። በዚህ ሰሞን ከኔሽንስ ሊግ ጨዋታዎች በኋላ በተለይ በርካታ ትችቶች የተነሱበት የሚገኘው ተጫዋች ሆኗል። ይሄንን ጉዳይ እናንሳ። በእርግጥ በኔሽንስ ሊግ የፍጻሜ ጨዋታ የምናቀውን አይነት ላሚን ያማል አልተመለከትንም፣ ግን ደግሞ ትችቶቹ ከሜዳ ላይ ያለፉ ሆነዋልና ይሄንን ጉዳይ እንመልከት። ሰሞኑን በሳይበር ስፔሱ ላይ በሶሻል ሚዲያ ላይ በትዊተር በተለይ እንዳየሁት ኃይለኛ ትችቶች ሰሞኑን እንዳነሳሹ ከኔሽንስ ሊግ የፍጻሜ ጨዋታ በኋላ በፐርፎርማንሱ ብቻ አይደለም። ፐርፎርማንሱ ኤክሰፕሽናል አልነበረም። የተለመደው በብዙዎች በዚህ ሲዝን ያየናቸው ጨዋታዎች ላይ ያሳየው አቨሬጅ ፐርፎርማንስ ነው የነበረው። ምንም ሪስክ አልወሰደም። እንዳነሳሁት ለምሳሌ ሁለት ድሪብል ብቻ ነው የሞከረው 105 ደቂቃ ተጫወቱ። እንግዲህ ይሄ በአምስቱ የአውሮፓ ሊጎች ቁጥር 1 ድሪብለር ነው። በቁጥሮቹ ካየሽ ከማንም ተጫዋች በላይ ብዙ ድሪብል ያደረገውና ከማንም ተጫዋች በላይ ብዙ የተሳኩ ድሪብሎች ያደረገው ተጫዋች ነው እሱ። ዋናው አሴቱ ነው ድሪብል ማድረግ። ግን እዛ ጨዋታ ላይ 2 ጊዜ ብቻ ነው የሞከረው፣ አንዱን የተሳካው። አንድም ጊዜ የባላጋራ ቡድንን ተጫዋች አላለፈም። ልክ ነው። ፖርቱጋል ያንን ቦታ ሎድድ አድርገውታል። በአንዳንድ ፉቴጆች ካየሽ 4-5 ተጫዋቾች በዛ ተመሳሳይ ዞን ይገኙ ነበር። ትኩረታቸው እሱን ማቆም እንደነበር ግልጽ ነው። አንድ ነገር ነው እሱ። ስለዚህ የበለጠ በጣም ቀላሎቹን መፍትሄዎች ነበር ይሞክር የነበረው። አንድ ለአንድም ኑኖ ሜንዴዝን ማለፍ አልችልም ብሎ እንዳመነ አይነት የሚመስል። ስለዚህ ኳስ ይዛል፣ ፓስ ያደርጋል። በቀደም እንዳነሳ ነው ይሄ የራሱ ጥቅም ነበር። ምክንያቱም በግራ በኩል ይጫወት የነበረው ኒኮ ዊሊያምስ ነፃ ነበር፣ በተደጋጋሚ ድሎች ያገኝ ነበር። ምክንያቱም የፖርቱጋል ከኳስ ውጭ ያለው ኦቨርሎድ ወደ ፖርቱጋሎቹ ግራ በኩል የበለጠ ስለነበር እና ያንን ስፔስ በብዙ ተጫዋቾች ይዞት ስለነበር አስቸጋሪ ጨዋታ እንደነበር ረዳለሁ። ግን ትችቱ ፐርፎርማንሱን የተመለከተ አይደለም፣ ወይም ፐርፎርማንሱን የተመለከተ ብቻ አይደለም። ጥሩ አልተጫወተም በቃ ምንም ጥሩ አልተጫወተም ተብሎ ብቻ ፕሮፌሽናል ትችት ይሰነዘራል። ግን ከዛ በኋላም ብቻ ግን አይደለም። ከዛ በፊትም ከጨዋታው በፊትም ከነዚህ ጨዋታዎች በፊትም ከፈረንሳይና ስፔን ጨዋታ በፊትም ጭምር በሌሎችም አጋጣሚዎች ለምሳሌ ከኮፓ ዴል ሬ ፍጻሜ ጨዋታ ማስቀድሞ ስለ አሮጋንት ነህ ምናምን ሲሉት ያው እንግዲህ እስካሸነፍኩ ድረስ ምንም ልትሉኝ አትችሉም፣ እያሸነፍኩ ነው ምንድነው እነሱ እንደሚሉት አይ ባክ ኢት አፕ ይላሉ። ብናገርም የተናገርኩትን አደርገዋለሁ ነገር ይላሉ። ልክ እሱ ነው። እያሸነፍኩ እስከሆነ ድረስ ምንም ልትሉኝ አትችሉም አለ። ከዛ ደግሞ ከዚህ ጨዋታ በፊት አሁን ከፈረንሳይና ስፔን ጨዋታ አስቀድሞ ጋዜጠኛውን የጠየቀው በእርግጥ የባሎንዶር ፉክክር ላይ አንተና ዴምቤሌ አሁን ብዙ ግምት እየተሰጣችሁ ነው፣ ደግሞ አሁን ሐሙስ ዕለት በኔሽንስ ሊግ ግማሽ ፍጻሜ ትገናኛላችሁ፣ ያ ጨዋታ ይወስነዋል ወይ ብሎ ሲጠይቁት እኔ ምመርጥ ብሆን በአንድ ጨዋታ አልወስንም፣ ግን አንድ ጨዋታ ይወስነው ካላችሁ እንግዲህ ሐሙስ ይወስነዋል። እኔ ግን በአንድ ጨዋታ አልወስነውም ማለት አንደኛ ጥያቄ ተጠይቆ ነው ያንን መልስ የሰጠው። ግን ልክ ፕሬዘንት ሲደረግ ሐሙስ አሳያለሁ እንዳለ አይነት ተደርጎ ነው ፕሬዘንት የሚደረገው። እንደዛ ነው የተደረገው። ግን ከስፔንና ፖርቱጋል ጨዋታ በፊት ደግሞ
ሶሻል ሚዲያው ላይ ለፈረንሳይን ባሸነፉበት ጨዋታ ላይ ጎል ካስቆጠረ በኋላ የስፔን ደጋፊዎች ባሉበት የስቴዲየሙ ክፍል ሄዶ ሁለት እጆቹን ዘርግቶ ደስታውን ሲገልጽ የሚያሳይ ፎቶግራፍ ለጠፈና ለእንደዚህ አይነት ስቴጅ የተፈጠርኩ ብሎ ጻፈ እና በሚናገር አውትስፖክንነስ የሚሉት በጣም ተናጋሪ በመሆኑ ምክንያት ብዙ ትችቶች ይቀርቡበታል። ከዛ ከጨዋታው በኋላ አንዳንድ ፉቴጆች ደግሞ ካየሽ ከፌርሚን ሎፔዝ ጋር ሆኖ የክርስቲያኖን የደስታ አገላለጽ በቀልድ መልክ ይሄ የታወቀ አሁን ክርስቲያኖ ላለፈው 7-8 ዓመት የሚታወቅበት የደስታ አገላለጽ አለ አይደል እና እሱን እንደ መቀለጃ በሚመስል ሁኔታ ሲያደርገው የሚያሳዩ ፉቴጆች አየን ከፌርሚን ሎፔዝ ጋር። ለምን እንዳደረገው ምን አይነት ኮንቨርሴሽን እንደነበራቸው የምናውቀው ነገር የለም፣ ግን ያየነው ምስል እንደዛ የሚመስል መልእክት ያስተላልፈ ነው። ከዛ ከጨዋታው መጠናቀቅ በኋላ ደግሞ ልክ የተሸናፊ ቡድን ተጫዋቾች በአሸናፊ ቡድን ተጫዋቾች ጋርድ ኦፍ ኦነር ተደርጎላቸው ያልፋሉ እና ከክርስቲያኖ ጋር ሲጨባበጥ ፊቱን እንደዚህ መልሷል። ከዛ ደግሞ ካለቀ በኋላ ብቸኛው ፈንጠር ብሎ የቆመው ለአሸናፊዎቹም ያላጨበጨበው ቶሎ የሚወጣው እርሱ ነው በሚል እንደዚሁ በቃ ስክሩቲናይዝ መደረግ እያንዳንዱ የሚያደርገው ነገር ልክ እንዲህ እየተወሰደ ሲተች እናያለን ሶሻል ሚዲያ ላይ። እኔ አሁን ይህ ትችት ትክክል ነው ትክክል አይደለም የሚል ሳይሆን እየተተቸ ነው የሚለውን ነጥብ ነው ማንሳት የፈለግኩት እና የክሪቲሲዝሙ መጠን በጣም ከፍተኛ ሆኖ አግኝቼዋለሁ። እኔ ግን የእድገቱን ማሳያ ነው። ላሚን ያማል አጀንዳ ነው አሁን ሶሻል ሚዲያ ላይ ማለት ምንም የማይሰራ ተጫዋች ቢሆን ኖሮ ማንም ሰው አጀንዳ ያደርገው እና እኔ ለምሳሌ ዝላተን ኢብራሂሞቪችን ካየሹ በኋላ እንደው እንደ ፊገር ከሆነ ጊዜ በኋላ እንደሆኑ የተረት አባቶች የሚወራለት ያላለውም ያለውን ልክ ሮቤርቱ ሙጋቤ ያላሉት ሙጋቤ እንደዚህ ብሏል እየተባለ ኮት እንደሚደረገው ዝላታን እንዲህ ብሏል የሆነ ጊዜ እየተባለ ኮት ይደረጋል። ግን ዝላታን ከልጅነቱ ጀምሮ ሰልፍ ኮንፊደንስ እንደ ዝላታን ሰልፍ ፍላተር የሚወዳለን ብዙ ነው የሚናገረው አይደለም። ዝላታን እንዲህ ነኝ እኔ እኮ ይላል እኔ ጋድ ነኝ ነው የሚለው በካፒታል ጂ ነኝ ይላል። የድፍረቱ መጠን እዛ ጋር የሚደርስ ነው ለምሳሌ ሲናገር ከሱ እኩል በቃ ተጫዋች እንደሌለ አይነት አድርጎ ይናገራል። እንደሚታወቀው አሉ እንዲህ አውትስፖክን የሆኑ ተጫዋቾች ፔሌ በዚህ ይታወቃል። ፔሌ ማነው የምንጊዜም ታላቁ ተጫዋች አሁን ያኔ ማራዶና ፔሌ ነበር ክርክሩ የነበረው። ለሱ ክርክርም አይደለም ይሄ ለክርክር የሚቀርብም አይደለም። ሁሉ ጊዜም በእግር ኳስ ያለውን ስፍራ በተመለከተ ማንም ሰው ፔሌን ታላቅ ነው ምናምን ማለቱ በቂ ነው ብሎ ያምን ሮማሪዮ የሆነ ጊዜ ከተባለ በቃ ያስቀዋል። የሮማሪዮ ስም ከሱ ጋር በተመሳሳይ ዲስከሽን መነሳቱ ሮማሪዮ 94 የዓለም ዋንጫ የወሰደ ጊዜ ማለት ነው። አሉ እንደዚህ አይነት አሁን ላሚን ያማልም ብዙ ጊዜ አናውቀውም። ያንን የ15 ዓመት የ16 ዓመት ገራገር ትንሽ ልጅ ነው የምናውቀው፣ ግን ስለ ራሱ ያለው ግምት በጣም ከፍተኛ። ከዛ እኔ እኮ ሮካፎንዳ ውስጥ ማታሶ የሚባል አካባቢ ነው የተወለድኩት። ወንጀል ባይኔ እያየሁ ሁሉም ግፍ ሲፈጸም እያየሁ እና አልፈራም። ያንን ያየ ሰው አይፈራም እና ጨዋታ ላይ ምናምን መታችሁ ኢንቲሚዴት ልታደርጉኝ ብትሞክሩ እኔ ጋር አይሰራም። ታስታውሽ እንደሆነ የዛሬ ዓመትም የአውሮፓ ዋንጫ የግማሽ ፍጻሜ ጨዋታ ከመደረጉ በፊት አድሪያን ራቢዮ የሰጠው አስተያየት ነበር ላሚን ያማልን በተመለከተ አሳንሶ ምናምን የሰጠው አስተያየት ማለት እና እሱንም ልክ ያቺን በጣም የምታስደንቅ ጎል ካስቆጠረ በኋላ አልሰማም አሁን እስቲ ስትናገር ልስማ አይነት አስተያየት ሰጥቷል። እና ያንዳንዶቹ እንዲህ አይነቶቹ ነገሮች እንደ ሞቲቬሽን የሚጠቀም አይነት ተጫዋች ነው። ግን አሁን ይሄ ትንሽ ደግሞ ሚዲያ ላይ በጣም በዛ ፕሬዘንት ሆነ እና ለምን እንደሆነ አላቅም። የሆነ ጊዜ ትዝ ይለኛል ባርሴሎና ምስቅልቅል ውስጥ በገባ ሰሞን ሰርጂኖ ዴስት ስንት ሲኒየር ተጫዋቾች እያሉ እየመጣ የሚናገረው እሱ ከጨዋታው በኋላ ፈቃደኛ ሆኖ ሲናገር የምንሰማው እሱም ብቻ ሆነ። ለምንድነው ኃላፊነት የማይወስዱት ሌሎቹ ሲኒየር የባርሴሎና ተጫዋቾች ፒኬ፣ ቡስኬት፣ ሌሎቹ ተጫዋቾች ለምን ኃላፊነት የማይወስዱት? እነሱ ናቸው እንግዲህ ካፒቴኖች የነበሩት ከሜሲ መውጣት በኋላ። ሰርጂኖ ዴስት ስፓኒሽም አይናገርም ከአያክስ ነው ወደዛ የሄደው እና በእንግሊዝኛ ሲናገር እናየዋለን። አሁን ግን በማሸነፍም ጊዜ ከየትኛውም የባርሴሎና ተጫዋች በላይ ባርሳ ራሱ ከቻምፒየንስ ሊግ ትልልቅ ጨዋታዎች በፊት ከላሊጋ ትልልቅ ጨዋታዎች በፊት ከኮፓ ዴል ሬይ ፋይናል በፊት እንዲናገር የሚልከው እሱ ነው። አስተያየት እንዲሰጥ የሚልከው እሱ ነው። ልጁ ደግሞ የሚያስበውን ነው የሚናገር፣ ዲፕሎማቲክ አይደለም።
ልጁ የሚመስለውን ስለራሱም ያለውን አስተያየት ይሁን እኔ ኦቴንቲሲቲውን ወደዋለሁ ኦነስቲውን ዝም ብሎ ማኑፋክቸር የተደረገ እንግዲህ በሁለት ትልልቅ ቡድኖች መካከል የሚደረግ ጨዋታ ነው ጥሩ የተጫወተው ያሸንፍና የሚል የሆነ ለሁሉም ተጫዋች ተለክቶ የተሰጠ ተቆጥሮ የተሰፈረ ቃላትን እንዲናገር እኔ አልፈልግም ብችል እንደኔ ቴስት ያ ሰውዬ የሚያስበውን ባውቅ ደስ ይለኛል ኦቴንቲክ የሆነ ነገር ሲናገር በሰማ ላሚን ደግሞ እስካሁን እንደዚህ የሚሆን አይመስለኝም የዛሬ 3-4 ዓመት በፊት ሃላንድ ነበር እንደዚህ የሚናገር ሚዲያ ትሬንድ አይመስልም ነበር ሃላንድም ሲናገር አሁን ላሚን ያማልም ልክ እንደዚህ አይነት ነገር አለው እና ሲናገር ሰዎች አንዳንድ የባርሴሎና ደጋፊዎች እንደሚያስቡ አላውቅም ግን የተጋጣሚ ቡድን ደጋፊዎች ቢያንስ አይወዱትም የበዛ እብሪተኝነት የሚመስል አሮጋንስ ያለው ኢጎ ኦቨርሳይዝድ ኢጎ ያለው ነው እንደዚህ ይላሉ እኔም ልጅነቱንም አያል አሁን እስከ ሐምሌ ድረስ 18 ዓመት አይሆነው አሁን በስፔን የመንጃ ፍቃድ ማውጣት አይችልም ድራይቪንግ ላይሰንስ የፈለገውን መኪና መግዛት ይችላል ሀብታም ነው እንዲያውም ቦነሶች ሁሉ ና የሚሟሉ ከሆነ እኮ እንደሚባለው አዲስ የፈረመው ኮንትራት በአመት እስከ 40 ሚሊዮን ዩሮ ሊያስገኝ የሚችል ይሄ ከሆነ ደግሞ በባርሴሎና ከማንም ተጫዋች በላይ ብዙ ገንዘብ ያገኛል ኦፍ ኮርስ አንዳንዶቹ ትልልቅ ስኬት ማግኘትን የሚጠይቁ ናቸው ግን ደሞዙ ቤዚክ ሳለሪው ሳይሆን ቦነሶቹ ግን በጣም ከፍተኛ ናቸው ስለዚህ አዲስ የፈረመው ውል በቅርብ ጊዜ 40 ምናምን ሚሊዮን ዩሮ በአመት ሊያስገኝለት የሚችል ያማረውን መኪና መግዛት መንዳት ግን አይችልም አሁን ያን ያህል ትንሽ ልጅ ነው ማለት ነው 17 አሁን በትልቅ ሜዳ የኢንተር ተከላካዮችን ሲያሰቃይ ኤል ክላሲኮስ ላይ ሲገን ከስፔን ጋር አውሮፓ ዋንጫ ሲያሸንፍ አየን እንጂ ስተት ከሰራ ያንደበት ላፊ ቢኖር የ17 አመት ልጅም ስለሆነ ነው እነዛን ስተቶች የሚሰራው እኔን ጨምሮ ብዙ 17 አመት ልጆች ደግሞ የነበረን የማቹሪቲ ሌቭል እናውቃለን ግን እግር ኳስ ምንድነው ይሄ ፓርቲዛንሺፕ አለበት የሆነ ካምፕ አለሽ የሆነ ካምፕ ይመርጣል አንድ ሰው አሁን ካየሽ በጣም ቬንጅፉል የሆነ አጻጻፍ ሲጻፍ የምታየው ማድሪድ ሊኒንግ በሆኑ የሶሻል ፎሎ የምታደርጋቸው ካሉ በእነሱ ፕላትፎርሞች ነው ግን አንደርስታንድ አደርጋለሁ ምክንያቱም እግር ኳስ ኃይለኛ ፓርቲዛንሺፕ አለበት ለምን ያ ሆነ አልልም የሆነ ካምፕ አለው ሶ የማድሪድ ተጫዋች ሲሆን ለምሳሌ የባርሳ ሊኒንግ የሶሻል ሚዲያ ፕላትፎርሞች ቪኒሺየስ ላይ እንደሚወርዱበት ማለት ነው ለላሚን ያማል ብቻ የሚሰራ አይደለም ለሁሉም ተጫዋቾች ይሰራል እና የተጫዋቹን በተመለከተ ለምሳሌ በቅድም ለክርስቲያኖ ክብር አለማሳየን ክርስቲያኖ ካለቀ በኋላ በሚክስድ ዞን ላይ የሰጠውን አንድ ኢንተርቪው ብታይ ሜንሽንም አላደረገውም ፌኖሜነን ነው ያለው ፕሮቴክት አድርጉት እንጂ በግሉም ብዙ በወልም ብዙም አሁንም እያሸነፈ ነው አለ ገና ካሁኑ እንግዲህ የአውሮፓ ዋንጫ ያሸነፈ ተጫዋች ነው 16 አመቱ ላሊጋ ያሸነፈ ነው ኮፓ ዴል ሬይ ያሸነፈ ነው ዋንጫዎች እያሸነፈ ያለ ነው የመጀመሪያው ሲዝን ላይ ተሳትፎ ብዙ ስላልሆነ ሁለተኛ ላሊጋ ለማለት ያስቸግራል እንጂ በዛ ሲዝን እኮ ነው ለመጀመሪያ ጊዜ ተጫወተው እያሸነፈ ነው ብዙ ትልልቅ ዋንጫዎች እያሸነፈ ነው የግል ሽልማቶችንም ማሸነፉ አይቀርም እንግዲህ አሁን ባሎንዶር ያሸንፋል ባሎንዶር ካሸነፈ በታሪክ በትንሽ እድሜው ባሎንዶር ያሸነፈ ተጫዋች ሆኖ የሮናልዶን ሬከርድ ይወስዳል ሮናልዶ 96 ነው 97 በእነሱ አቆጣጠር የባርሴሎና ተጫዋች በነበረበት ጊዜ በ21 አመቱ ነው ባሎንዶር ያሸነፈው የብራዚሉ ሮናልዶ እሱ ነው ባለ ሪከርዱ በትንሽ እድሜ ባሎንዶር በማሸነፍ አሁን እንግዲህ በሚቀጥለው 2 ወይ 3 አመት ላሚን ያማል ዘንድሮም ባይሆን በሚቀጥለው ባይሆን ከዛ በኋላ ባለው አመት ባሎንዶር ካሸነፈ ምን ጊዜም ትንሹ ባሎንዶር ያሸነፈ ተጫዋች ነው የሚሆነው ማንም አላደረገው ከዛ በፊት በርግጥ ባሎንዶር እስከ ዛሬ 30 ምናምን አመት ድረስ ለምሳሌ ማራዶና ባሎንዶር አሸንፎ ያቅም ፔሌ ባሎንዶር አሸንፎ ያቅም ለምክንያቱም የአውሮፓ ተጫዋቾችን ብቻ ነበር ይሸልም የነበረው ስለዚህ አንዳንድ ባሎንዶር ያላሸነፉ አሉ ባሎንዶር ስንት ጊዜ ሊያሸንፉ ይችሉ የነበሩ ተጫዋቾች በፍራንስ ፉትቦል ለአውሮፓውያን ተጫዋቾች ብቻ የዩሮፒያን ኮከብ ተጫዋች ብቻ ነበር ይመረጥ የነበረው ስለዚህ ማራዶና እንደዛ በነገሰባቸው አመታት ባሎንዶር ማሸነፍ አይችልም ምክንያቱም አውሮፓ አይደለም አርጀንቲናዊ ስለሆነ ግን እንደው በጠቅላላው በባሎንዶር ታሪክ በትንሽ እድሜው ይሄንን ሽልማት የሚያገኝ ተጫዋች አሁን እንኳን ባይሆን በሚቀጥለው እንኳን ባይሆን ከዛ በኋላ ባለው ጊዜ ካሸነፈም ጭምር ሊያደርገው ይችላል ማለት ነው ገና 18 አመት የሚሆነው ሐምሌ ሲመጣ ስለሆነ ግን ከፍጻሜው ጨዋታ አስቀድሞም ስለ ክርስቲያኖ ሮናልዶ ተጠይቆ ሁላችንም ክርስቲያኖን እናከብራለን የእግር ኳስ ሌጀንድ ነው የኔ ስራ ግን ጨዋታ ማሸነፍ ነው አለና ይሄም በቂ ሂዩሚሊቲ ያለው አይደለም ይሄ አስተያየት ራሱ በቂ ትህትና ያለው አስተያየት አይደለም ማለት ነው በጨዋታው ላይ ደግሞ ጥሩ ሳይጫወት ቀር አሁን ችግሩ ምንድነው በጣም ብዙ ካወራሽ ጥሩ መጫወት አለብሽ you have to back it up ካልሆነ ትችቱ ሲመጣ ለመቀበል የተዘጋጀሽ መሆን አለብሽ አሁን እንደዛ ነው እየሆነ ያለው ጥሩ አልተጫወተም እና ያው ያልኩትን አደረኩት ማለት አይችልም
እሱ ባለፈው ራሱ ከኮፓ ዴል ሬይ ፍጻሜ ጨዋታ በፊት እንግዲህ እንዲህ ነው ካላችሁ ምክንያቱም አሁን ሰዎች ምን ያለ ለምሳሌ የመጀመሪያ ኤል ክላሲኮ በዚህ አመት ሲደረግ አዲስ ብሬስ አድርጎ የብሎግራና ቀለም ያለው ብሬስ አድርጎ ለዛ ጨዋታ ስፔሲፊክ የሆነ ጨዋታ ላይ ደግሞ አሁን እንደሚያደርገው ጸጉሩን ወርቃ ብሎንድ አድርጎ ምናምን ሲመጣም እንዲህ አይነቶቹም ነገሮች አይወደዱም። ከስፔንና ሆላንድ ጨዋታ በኋላ ራፋኤል ቫን ደር ቫርት መሰለኝ ነው ቁምጣውን ዝቅ የሚያደርገው ወደ ላይ አይታጠቅም እንዴ ምናምን ሲል እንዲህ አይነት ያንዳንዱ ዲቴል አሁን የሚተችበት ጊዜ ነው። እንደዛ ካደረግሽ ጥሩ መጫወት አለብሽ። አሁን ለአንዴ ጥሩ አልተጫወተም እና ለኪፕ 3-10 ነው የሰጠው በዛ ጨዋታ ፍጻሜ ከፈረንሳይና ማነው ከስፔንና ፖርቱጋል ጨዋታ በኋላ 3-10 ነው የሰጠው። የላሚን ያማል ጥሩ ፐርፎርማንስ አልነበረም። ስለዚህ አሁን ያም ተጨማሪ ምክንያት ሆነ። ባይጫወት ምናልባት የሚያዘጋቸው አንደበቶች ይኖራሉ። ካልተጫወትሽ ግን ለሚመጣው እንዲህ አይነት የሶሻል ሚዲያ ትችት መዘጋጀት አለበት እና ትችቱ ደግሞ ሲሆን እድሜውን ይረሳል። ሜርስለስ ነው የሚሆነው። የእግር ኳስ ዓለም እንደዛ ቬንጅፉል። የግራም አንተር ግን ሰሞኑን ያው ረጅም ጊዜ በስፔን የኖረ ነው እና ይሄ ጥሩ ነው አለ ለሱ እድገት ለሱ ፎርሜሽን ይሄ ሽንፈት ይሄ ዲስአፖይንትመንት ምናምን ጥሩ ነው። ሜሲንና ሮናልዶን እኮ ዲስአፖይንትመንቶችም ነው የሰሯቸዋል። ሁለቱንም ያነጻጸራቸው እንደዛ። በነገራችን ላይ ክርስቲያኑም በዚህ ይተቻል። ራስን በማድነቅ ራስን በማግነን ምናምን ይተቻል። እንደሚታወቀው ስለ ራሱ ባለው አስተያየት ላይ ምንም ችግር የለበትም። እኔ እንዲህ ነኝ ብሎ ለመናገር ችግር የለበትም። አስተያየቱን ላትስማሚበት ትችያለሽ፣ ግን ክርስቲያኑ ይሄ ነው ለማለት ምንም የሚይዘው ነገር የለም። የሚያምንበትን ይናገራል። አሁን አንዳንድ ሰዎች ያው እንደምታውቂው ኢጎይስት ነው ምንድነው ሲባል 20 ዓመት አይደል ሲነገር የቆየው። እኔ ደግሞ አምቢሽን ነው የምለው። አልስማማበትም። ለምሳሌ አንዳንዶቹን አስተያየቶች ላልስማማባቸው ይችላሉ፣ ግን ለምሳሌ ገና የማንቸስተር ዩናይትድ ተጫዋች እያለ የምንጊዜም ታላቁ ተጫዋች ማን ነው ሲባል አንደርሰን እና ሪዮ ፈርዲናንድ ማራዶና ሲሉ እኔ እንደቀልድም ቢሆን እኔ ነው ያለው። ያ ኮንፊደንስ ርቆት አያውቅም። አሁን ያኔ አንድም ባሎን ዶር አላሸነፈም ያንን ሲናገር ሜቢ ቻምፒየንስ ሊግም አላሸነፈም ይሆናል። የማንቸስተር ዩናይትድ ምርጥ ተጫዋች ወደ መሆን እየተሸጋገረ ነበር እንጂ ከዛ በኋላ ያገኛቸው እነዛን ሁሉ ስኬቶች አላገኝም። ግን ይወስዋል ሶ ሰልፍ ኮንፊደንት አሉ አንዳንድ ተጫዋቾች በቃ ስለ ራሳቸው እንደዛ የሚያስቡ እና ደግሞ እሱም ያ አምቢሽን ነው ያ ራሱ ያስቀመጠውን ስታንዳርድ ለመምታት ሲል ያንን ታርጌት ለማግኘት ሲል ሲታተር ይኖር እና ያ አቺቭመንት ያ ኢጎ ባይኖር ኖር አይኖርም ነበር። ያ አቺቭመንት ኢጎ ባይኖር አይኖርም ነበር። ለራሱ በሚሰጠው ግምት ምክንያትም የመጣ ነው። ላሚን እዛ ቦታ ላይ እንግዲህ አልደረሰም። ግን ለምሳሌ ግራም አንተር ምን ይላል? ሜሲ 2006 ከአርሰናል ጋር ባርሴሎና የቻምፒየንስ ሊግ የፍጻሜ ጨዋታ ሲያደርግ ከከባድ ጉዳት ጨርሶ አላገገመም ማለትና ፍራንክ ራይካርድ በዛ በፓሪስ ከተጓዘው የባርሴሎና ስኳድ ውጪ ያደረገው እና በጣም ተናዶ ነበር ይላል። በጣም አዝኖ ነበር እና በኋላ በዛ በጣም ድራማዊ በሆነ መንገድ በጁሊያኖ ቤሌቲ ጎል አማካይነት ባርሴሎና አርሰናልን አሸንፎ የቻምፒየንስ ሊግ አሸናፊ ሲሆን በዛ የፍጻሜ ጨዋታ ወደ ሜዳ ሄዶ አብሯቸው ደስታውን አልገለጸም። የኔ ድል አይደለም ይሄ ምናምን ብሎ ስላሰበ ማለት ነው። ወለ 2006 የዓለም ዋንጫ ላይ ሆሴ ፔከርማን ወሰዱት ከቻምፒየንስ ሊግ የፍጻሜ ጨዋታ ከአንድ ወር በኋላ ማለት ነው እና ያኔ በጣም ተሳስቻለሁ አለ። እንደዛ ማድረግ አልነበረብኝም። ከ8 ወር በኋላ ከ8 ሳምንት በኋላ ነው ይሄንን አስተያየት የሰጠው። በጣም ተናድጄ ነበር የቡድን ስብስብ ውስጥ አለመሆኑ፣ ግን የተሳሳተ ምርጫ ነው ያደረኩት። እንግዲህ ፈጣሪ ከፈቀደልኝ አንድ ቀን ይሄንን ዋንጫ አሸንፈው ይሆናል አለ። ቻምፒየንስ ሊግን ማለቱ ነው። ከዛ በኋላ ደጋግሞ አሸንፎታል። በርግጥ ግን ያኔ 18 ዓመቱ ነበር ይላል ግራም አንተር እና ያ ዲስአፖይንትመንት ያ ይሄ ምን አይነት ጠባይ ነው ያሳየው የሚለው ትችት እና በባርሴሎና ወርቃማ ሰዓት ውስጥ የደስታው ተካፋይ አለመሆኑ ያሰነዘረበትን ትችት እንደ ፊውል ነው የተጠቀመበት። ከዚያ ከወር ከአመት አመት ያንን ፔን ያንን ቀልድ እንደ መነሳሻ ተጠቅሞበታል፣ እንደ ሞቲቬሽን ተጠቅሞበታል ይላል። ሮናልዶም ተመሳሳይ ታሪክ ነው ያለው ይልና ማንቸስተር ዩናይትድ ውስጥ በነበረበት ጊዜ ገና ሲመጣ ታዩ ፔዳላዳውን ምኑን በልብስ ምርጫው በልብስ የፋሽን ሴንሱ ሳይቀር ባነጋገሩ በጥርሱ ፓስታ አድርጎ ጸጉሩ ላይ ያ የጸጉር ስታይሉ በፓስታ ምናምን የተሰራ ነበር። በዛ የፋሽን ሴንሱ ሁሉ ይሾፍበት ነበር። ግን
ስፖርቲንግ ሊዝበን ውስጥ በነበረበት ጊዜ ተመሳሳይ ነበር። የማዴራ አነጋገር ዘይን ያለው እና አነጋገሩ እንዲህ ነው እየተባለ እንግዲህ የመሀል ሀገር ንግግር እናውቃለን በሚሉ የቡድን ጓደኞቹ ሳይቀር ይሾፍበት ነበር። በመልኩ በገጽታው በአነጋገሩ በሁሉም ነገር ይሾፍበት ነበር። ከዛ ሜዳ ውስጥ ደግሞ የቡድን ተጫዋች አይደለም፣ ሶሎይስትና ኢንዲቪጁዋል ነው። ለምሳሌ ሩድ ቫን ኒስተልሮይ የለመደው የቤካምን ክሮሶች ነበር። ክርስቲያኖ የቤካም አይነት ተጫዋች አይደለም፣ የፌንታ ተጫዋች ነው። አብዶኛ ነው በተለይ በፊት። ከዛ ልምምድ ሜዳ ላይ ተጣልተዋል። እንደምታውቀው አሌክስ ፈርጉሰን ለማን ሞገር እንዳለባቸው አውቀዋል። ለክርስቲያኖ ነው የወገኑት። ስለዚህ ሩድ ቫን ኒስተልሮይ ለቆ ሄደ። የሸኙት ሩድ ቫን ኒስተልሮይ ነው። ምክንያቱም የወደፊቱ ትልቅ ስታር ክርስቲያኖ እንደሆነ ያውቃሉ ፈርጉሰን። ከዛ ግን ያንን ሹፈት አንዳንዶቹ ሹፈቶች እስኪያስለቅሱት ድረስ ነው ይላል። ያለቅስ ነበር አንዳንዶቹ ትችቶች ሲበረክቱበት። እንግዲህ ከፖርቱጋል ነው የመጣ አንድ እንግሊዝኛ ቃል አያውቅም። በልጅነቱ 18 ዓመቱ ነው ለማንቸስተር ዩናይትድ የፈረመው። የስፖርቲንግ ሊዝበን ቋሚ ተጫዋች እንኳን አልነበረም። ለስፖርቲንግ እንኳን 5 ጎል ነበር ያስቆጠረው። ከዛ ድንገት 7 ቁጥር የሚለብስ ያንን ፌመስ ካንቶና ቤካም ቤስት ምናምን የለበሱትን 7 ቁጥር የሚለብስ ተጫዋች ሆነ። ግን ያንን ፌዝ ያንን ትችት ያንን ሹፈት ምናምን እንደ ፊውል ነው የተጠቀመበት ይላል። ከዚያ በኋላ በእንግሊዝ እየተጫወተ የዓለም ምርጡ ተጫዋች ሆኖ ነው ወደ ሪያል ማድሪድ የሄደው። እኔ ላሚን ያማል ይሄንን ያደርጋል ብዬ ጠብቃለሁ ይላል። ሜንታሊቲውና ክላሱ ከነዚህ እነሱ ደረጃ ላይ የሚደርስ ተጫዋች መሆኑን አመታቱ ሲመጡ እናያለን። ግን የአይነት ተመሳሳይ ስታር ኳሊቲ ስለሆነ ያለው ሞቲቬት የሚያደርገው ይመስለኛል። አሁን ትላንትና እኔ ብዙም አልገባኝም። አሁን የኢንስታግራም ላይ ገብተሽ ካየሹ በመጥፎቹ ላይ ቅሬታ ይቀርባል፣ ጥሩዎቹን ይሰድቧቸዋል ብሎ ፖስት አድርጓል። ፎቶዎች ለታ አሁን ወደ ቫኬሽን ሄዶ የቫኬሽን ፎቶዎች ምናምን አሉት። አሁን ትላንት ነው ከጥቂት ሰዓታት በፊት ፖስት ያደረገውን ካየሽ እና ሰሞኑን የሚቀርቡበትን ትችቶች በተመለከተ ኤኒግማቲክ ስለሆነ ማለት በትክክል ማለት የፈለገውን እንደ ቢያንስ አልተረዳሁትም። they complain on the bad ones they insult the good ones ነው የሚለው። ሶ ምን ማለቱ እንደሆነ አላውቅም። የሆነ ኮት የተደረገ ፖስት ነው እና አንዳንዴ እንደው በቅርብ ጊዜ አሁን አንዳንድ ሰዎች ምን ይላሉ፣ ላሚን ያማል ለምሳሌ ከሜሲ አንጻር ሲታይ ብዙ ፈተናዎች አልገጠሙትም ወደ ስታርደም ለመምጣት፣ ቶሎ ነው ነገሮች ሁሉ የቀለሉለት። አሁን እሱ እንደሚለው በማታሮ ፓርክ ያደገ ሰው ምንም አይፈራም፣ ልጅነቴ መከራ ነበር፣ ነፍስ ሳላውቅ ነው እናትና አባቴ የተለያዩት፣ ስለዚህ የፍቺ ጦስ ሰለባ ነኝ፣ ግን ደግሞ ወንጀል ምናምን ያለበት ሁድ ውስጥ ነው ያደግኩት፣ ያንን እያየው ስላደግኩ ልክ በላቲን እንዳደጉ ተጫዋቾች አይነት በእግር ኳስ ያለ ጫና የሚሰብረኝ አይደለሁም፣ ከዛ የሚያስፈራ ነገር በእግር ኳስ ሜዳ የለም መቼ፣ ስለዚህ አልፈራም ይላል። እኔ ሲጫወት እንደማይፈራ ሰው ነው ሲጫወት ማየው። ደግሞ በቀደም ነው እንዴ መፍራት ልበለው፣ በቂ ሪስክ አለመውሰድ፣ በቂ አለመድፈር ልበለው፣ ልክ እንደዛ ያየሁበት እንጂ ፍርሃት አልባ ተጫዋች ነው። ምናልባት የእድሜው ነጻነትም ሊሆን ይችላል፣ ግን እሱ የሚለው ማስተዳደጉም የሰጠው የፊርለስነስ ሊሆን ይችላል። የላቲን ተጫዋቾች ላይ አንዳንድ ታያለሽ በብራዚል በአርጀንቲና በባሪዮ በፋቬላ ምናምን የሚያድጉ ልጆች እንደዛ ናቸው። ምንም የሚያስፈራቸው ነገር የለም። ያ ሜንታሊቲ ያለ ከአውሮፓዎቹ ምናልባት የሚለያቸው አንደኛው ያ የስትሪት ሜንታሊቲ ያለ አይደለም። ላሚን ያ የስትሪት ሜንታሊቲ ያለ ሲናገርም ማየው የስትሪት ሜንታሊቲ ያለው ሰው እንደሚናገረው ነው። ክራፍትድ አይደለም። ኮል ፓልመርን አይተሽው እንደሆነ እንደዛ ነው ሲናገር። ለነገሩ ትሬንድ አይደለም፣ ሚዲያ ትሬንድ አይደለም። እኔ ፓልመር ሲናገር በጣም ነው ደስ የሚለኝ። ኦቴንቲክ ነው። ሌሎች ተጫዋቾች ሲሉ ማልሰማውን ነገር በድፍረት ይላል። ይሄ ነገር አልጣመኝም ለማለት ብዙ ችግር የለበትም። ያ ኢጎ ነው፣ ያ ሰልፍ ኮንፊደንስ ነው። አላውቅም የትኛው ምድብ ላይ እንደምናስቀምጠው እና አሁን ሲናገር ልክ እንደዚህ የስትሪት ልጅነት ብቻ ሳይሆን የስትሪት ልጅነት መንገድ ላይ ምናምን እየተጫወተ ያደገ ልጅ ቋንቋ አለው። እንዲህ አይነት አነጋገር አለ እና ግን መጀመሪያ አካባቢ ነገሮች ቅልል ብለውለት ነው እስካሁን ድረስ የመጣው። በስፖርቱ ብቻ ከወሰድን በ15 ዓመቱ ነው ለባርሴሎና የተጫወተው፣ በ16 ዓመቱ ነው ለስፔን የተጫወተው። እንዲሁ የተሰጠው የሚመስል ቴክኒካዊ ችሎታ አለ፣ ግን ደግሞ በጣም አስደናቂ የጌም ሪዲንግ አለው። ብዙዎቹ ውሳኔዎቹ ግሩም ናቸው። ለምሳሌ ለሜሲ እዛው ላማሲያው ስላደገው ተጫዋች እንደዚህ ቀላል አልነበረም። ምክንያቱም ሜሲ ሲመጣ የእድገት ሆርሞን ችግር ነበረበት። ስለዚህ ቁመቱ የሆነ ሰዓት ላይ መጨመር አይችልም ነበር። ያንን ለማድረግ ከፍተኛ ሕክምና ያስፈልጋል። በአርጀንቲና የሚቻል አልነበረም። ቤተሰቦቹ የሚችሉ አልነበሩም። ሮዛሪዮ ሊከፍል አይችልም፣ ብዙ ገንዘብ ነው የሚጠይቀው። ግን ታለንተር ተጫዋች ነው። ባርሳይንን አደርጋለሁ ለእናንተ ቤት ምናምን አዘጋጃለሁ ብሎ ነው ባርሴሎና የወሰደው። ኃይለኛ የጤና ችግር ነበረበት አንድ። ሁለተኛ ወደማይታወቅ ዓለም ነው የመጣው። ከአርጀንቲና ወደ አውሮፓ ነው የመጣው። ይሄ እዛው ስፔን ውስጥ ነው ያደገው። ያው ለባርሴሎና ነው የሚጫወተው።
ከሌላ ዓለም ነው የመጣው። እንዲያውም ከምንድነው ከቦነስ አይረስ እስከ ባርሴሎና ሲያለቅስ ነው የደረሰው ይባላል። the whole way ሲያለቅስ ነበር የመጣው ይባላል። ያው 13 ዓመቱ ስለነበር። ከዛ ደግሞ እህትየው መልመድ አልቻለችም በባርሴሎና መኖርን። ይሄ እነሱ ሆም ሲክነስ የሚሉት የሀገር ቤት ናፍቆት አሰቃያትና እናትና አባቱ መለያየት ጭምር ነበረባቸው። እናትየው ከሴት ልጃቸው ጋር አብረው መሆን ስለነበረባቸው ከአባቱ ጋር ብቻ ነበር ይኖር የነበረው። ስለዚህ የእህቱ ናፍቆት የእናቱ ናፍቆትም ገዛ 13 ዓመቱ 14 ዓመቱ ብቻ ለነበረ ልጅ ፈታኝ ነበር ይላሉ። ከዛ ይሄ ፊቡላ ጉዳት የእግር አጥንት ስብራት በልጅነቱ ገጣው እና ከዛም ለማገገም ረጅም ጊዜ ነበር ያስፈልገው። ወደ ዋናው ቡድን መጣ። ያኔ ደግሞ ሲመጣ የባርሳ ሪያል ማድሪድ ራይቨለሪ የጦፈበት ኃይለኛ ስሜት የነበረበት የጆዜ ጓርዲዮላ ዘመን ነው የባርሴሎና ተጫዋች የሆነው። ስለዚህ ኃይለኛ ፉክክር ነበር። በባርሴሎና ደግሞ ፋንታሲ መደ ማራዶና የሚሉት የማራዶና መንፈስ ይባላል። ጥሩ ባልተጫወተ ቁጥር ንጽጽሩ ሁሉ ከማራዶና ጋር ነበር። ስለዚህ ለአርጀንቲናም ሲጫወት ሁል ጊዜ እና ደግሞ ትልቅ ሌላ ኮከብ መፎካከር ነበረበት። ክርስቲያኖ የተመሳሳይ ትውልድ ሌላ አስደናቂ ተጫዋች መፎካከር ነበረበት እና ብዙ ሊወጣቸው የሚገቡ ጫናዎች ነበሩበት። አሁን አንዳንድ ሰዎች ምን ይፈሩ ነበር? እንደዚህ ሁሉም ነገር ሲቀልልሽ ምሳ ሁሉም ነገር ስሙዝ ሲሆን ሞቲቬሽን ይጠፋል። አሁን ክርስቲያኖ ምንድነው ቀደም ስንል ወይ ሜሲ የሆኑ ሁሌ ፕሩቭ ሊያደርጉት የሚገባ የሳቁባቸውን ሰዎች ቡሊ ያደረጓቸውን ሰዎች ተመልሰው ተሳስተው እንደነበር ለማሳየት የሚሆን ሁሌ ሞቲቬሽን ነበራቸው። ላሚናውን ሁሉም ነገር ቀለል እያለ በአንድ ጊዜ እነዚህ የግልና የወል ስኬቶች በሚመጡበት ጊዜ ሞቲቬሽን ያጣል የሚሉ ሰዎች አሉ። ግን በኋላ አሁን አንዳንዶቹ ይሄ ፕሮቮኬቲቭ የሆነው ነገር እንዲህ ሲናገር ምን የምንሰማው ነገር የማይቆም ሞቲቬሽን ፍለጋ ነው። ሞቲቬት የሚያደርገው ነገር ይፈልጋል። የሆነ አውትላንዲሽ ነገር ይናገርና ከዛ የተናገርኩትን ልሁነው አይነት ትግል ውስጥ ይገባል። እና ትንሽ ለየት ያለ ካራክተር ነው። ልክ እንደው ትላንትና ምሳ እየበላን ስናወራ ነበር እንደ ሙሐመድ አሊ አይነት ነው። ሙሐመድ አሊ በጣም የሚታወቀው በኢጎ ነው ወይስ ሰልፍ ስቲም አላውቅም። ልክ እንደዛ አይነት እንደሱ የሚናገር እኮ አልነበረም እንደ ሙሐመድ አሊ በሚዲያዎች ስለ ራሱ ማለት ነው። እና በጣም ስኬታማ ተጫዋች ቢሆንም ግን አሁን እንግዲህ እኔ በዚህ እድሜው ይኸውልሽ ባርሴሎና ኳስ ይዞ ልክ ለሜሲ እስቲ አውጣን አንተ ያሉ በተገኘው አጋጣሚ ሁሉ ለሜሲ ኳስ እንደሚሰጡት አሁን እስቲ አንተ የሆነ ነገር አድርግ እያሉ ለሱ የሚሰጡት አይነት በ17 ዓመቱ አንድን ተጫዋች እንደዚህ ማመን ከባድ እና በእግር ኳስ ያለውን ዋጋ ለማየት ሲአይኤስ ፉትቦል ኦብዘርቫቶሪ የሚባል ያለ አይደለም በየጊዜው የተጫዋቾች ዋጋ ተመን ያወጣል። እኔ በጣም ገርሞኛል አሁን የዋጋ ቫሉዌሽኑን ማለት ነው። እና ምን ይላል 400 ሚሊዮን ዩሮ ያወጣል ብሎ ነው የገመተው። ትራንስፈር ማርኬት 200 ሚሊዮን በትራንስፈር ማርኬት የሚሆን በሲአይኤስ ፉትቦል ኦብዘርቫቶሪ አሁን በ17 ዓመቱ በዓለም ላይ የሱን ያህል ከፍተኛ ዋጋ የሚያወጣ ተጫዋች የለም የሚል ኤስቲሜሽን አለ። እዚህ ላይ ባሎንዶር ካሸነፈ ሌላ ታሪክ ነው፣ ካልሆነም ሊቆየው ይችላል። ግን ባሎንዶር ማሸነፍ ለምሳሌ አዲስ ሞቲቬሽን፣ ሁሉም ነገር ሲቀል ለሰዎች በቀላሉ ሞቲቬሽን ለማግኘት ከባድ ሊሆን ይችላል። አንዱ እንግዲህ ራሱ ሞቲቬት የሚያደርግበት መንገድ ሊሆን ይችላል። ለማንኛውም ሰሞኑን ብዙ ትችት ነበር። ትችቶቹን በመጠኑ በፐርስፔክቲቭ ማየት ያስፈልጋል። ግን ምናልባት ግራም አንተር እንደሚለው አንድ የመጀመሪያው እውነተኛ ሴት ባክ ሳይሆን አይቀርም ማለት። አሁን እኔ አንድ ማደንቀው ነገር ለምሳሌ ታስታውሽ እንደሆነ በኢንተር ተሸነፉ አይደለም። በኢንተር ከተሸነፉ በኋላ ያው ኦፍ ኮርስ ኤል ክላሲኮ ይጠብቃቸው ነበር፣ ግን ሞቲቬትድ መሆን ነበረበት ለዛ ጨዋታ። አንዳንዶቹን ይሰብራቸዋል ገና ልጅ ስለሆነ እንዲህ አይነት ኤክስፒሪየንሶች ብዙ ስለሌሉት፣ ግን በጣም አስደናቂ ነበር። ስለዚህ አንድ ያሳየን ነገር ከሴት ባክ ከእንደዚህ አይነት ሁኔታዎች የማገገም ሜንታሊቲ የሜሲ፣ ሮናልዶ፣ ማራዶና፣ ፔሌ ሜንታሊቲ ታላላቆቹን ታላላቆች ያደረጋቸው ሜንታሊቲ አሳይተዋል እነሱ። ስለዚህ ምናልባት ያ ሜንታሊቲ ያለው ይሆናል፣ ግን የሚፈተነው በሚቀጥለው ግን ግራም ሃንተር አለው ነው የሚል እኔ በሚቀጥለው አመት ታዩታላችሁ ብሏል። ግን ሰሞኑን ስለሱ ብዙ ወሬ አለ። አንድም የእድገቱ ማሳያ ነው፣ ግን ሁለትም አንዳንዶቹ እንደ ስህተቶች እንኳ ብንወስዳቸው ኢኖሰንት ስህተቶች ናቸው። የልጅ በደንብ ያልበሰለ ሚዲያ ትሬንድ ያልሆነ ሰው ስህተቶች ይሆናል።
ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ$5 እስከ $20,000 መላክም ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ የደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።